ከዚህ ቀደም የተለያዩ ተማሪዎች የተለያዩ ሀሳባቸውን እንዲሁም ደግሞ ያላቸውን ቅሬታ በትምህርት ሚኒስቴር የኢንትራንስ ውጤት ከተለቀቀ ጀምሮ የተለያዩ ችግሮችን ሲያስገቡ ቆይተው ነበረ። ታዲያ ይህንንም ተከትሎ አንዳንዶቹ መልሳቸው እየተመለሰ አንዳንዶቹም ወደ 302 ያመጡትም ደግሞ ወደ ታች ነጥባቸው እየወረደ የተለያዩ የለውጥ መለያየቶች እየተያዩ መጥተዋል። ታዲያ ስለዚህ ጉዳይ በስፋት የምነግባችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ይህንንም ቻናል ሰብስክራይብ በማድረግ እንድትጀምሩ ታሳስባለሁ። ለጓደኞቻችሁም ሼር በማድረግ እንዲሰሙት አድርጓቸው። ታዲያ የኢንትራንስ ውጤት ከተለቀቀበት ዕለት ጀምሮ አብዛኞቹ ተማሪዎች ማለትም እንደወደቁ ይታወቃል። የተወሰኑ ፐርሰንት ወደ 8 የሚጠጋው ደግሞ ተማሪ አልፏል። አጓጉል አወዳደቅ ልንል በምንችለው መልኩ ማለትም ወደ 50% አካባቢ ሊጠጋ ትንሽ ሲቀራቸው ማለትም ወደ 300 ነጥብ ላይ ተጠግተው የወደቁ ተማሪዎችም አንዳንዶቹ ቅሬታ በማስገባት መልሳቸው የተመለሰላቸው አሉ። መሀል ላይም ደግሞ በሁለተኛ ዙር የተፈተኑ ተማሪዎች በኦንላይን ላይ በነበረ ችግር ምክንያት የፊዚክስ ጥያቄ እየተስተካከለ 12 ነጥብ የተጨመረላቸው የተለያዩ ነጥቦች የተስተካከለላቸው የኢንትራንስ ውጤትን በማለፍ የከፍተኛ ተቋማት የትምህርት ተቋማት መግቢያን ማግኘታቸው ይታወቃል። ታዲያ ይህንን ተከትሎ የተለያዩ ለውጦች መነሳታቸውን አስከትሎ ማለት ነው የትምህርት ሚኒስቴር ሁሉን የሚመለከት አንድን መግለጫ ያወጣ ሆኗል። እሱም 300 የነበረውን ነጥብ አሸካሽጎ ማለፊያው 297 ሆኗል ማለት ነው። ስለዚህ 297 እና ከዛ በላይ ነጥብ ያላቸው ተማሪዎች የዩኒቨርሲቲ መግቢያን ውጤት አግኝተዋል ማለት ነው። ደብዳቤውንም ስነግራችሁ አጠቃላይ የሚለው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ ትምህርት ደረጃ ለመዘዋወር 50% እና በላይ ማምጣት እንዳለባቸው ይታወቃል፣ ይደነገጋል። በዚሁ መሰረት ደግሞ እንግዲህ በ2017 የትምህርት ዘመን ለኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ሰርተፍኬት ማለትም ይሄ 12ኛ ክፍል የምንለው በመፈተን ቢያንስ እንኳን ውጤታቸው በአማካኝ 49.50 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ እንዲጠጋጋ ወይም ደግሞ ወደዛ የሚጠጋጋ በመሆኑ 49.50 እና ከዛ በላይ ውጤት ያመጡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ ያሟሉ ሆኖ ተገኝተዋል ተብሎ ነው የተወሰነው። ስለዚህ 49.50 የምትለዋን የሚያሟሉ ልጆች ወደ ዩኒቨርሲቲ መቀላቀል ይችላሉ። ታዲያ ይህንን ወደ ቁጥር ስናሰለው ቀደም ብዬ እንደነገርኳችሁ 297ን ያመጡ ልጆችን በአጠቃላይ የሚወክል ይሆናል ማለት ነው። ታዲያ ይሄኛው በደብዳቤ ተዘጋጅቶ የፕሮፌሰር ብርሃኑ ነጋ ባስቀመጡት ፊርማ የጸደቀ ሆኗል ማለት ነው። ይሄኛውን ነጥብ እንዲመለከታቸው የሚችላቸው እንዲሁም ደግሞ ወደኩ ብሎ ላሰቡ ጓደኞቻቸው ሼር አድርጉላቸው እላለሁ ማለት ነው። ከዚህ በተጨማሪ ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በአዳዲስ ቪዲዮዎች የምንመለስ ይሆናል። የፍሬሽማን ቻናል እንደመሆኑ መጠን እናንተም ፍሬሽማን ስትገቡ የተለያዩ አዳዲስ ኮንቴንቶችን ይዘንላችሁ እንቀርባለን። ላይክ ማድረጋችሁን በድጋሚ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው ቻው።